ከብዙ ሰዎች ለሚጠየቀው ጥያቄ ዛሬ መልስ አዘጋጅቻለሁ። ውድ ቤተሰቦቼ በመተት አጋንንት እድላችንና ዕውቀታችን መወሰዱን በምን እናውቃለን? መፍትሄውስ ለዚህ ምንድነው? የሚል በተደጋጋሚ ከብዙ ሰዎች የሚሰማው ጥያቄ ነው። ውድ ቤተሰቦቼ በዛሬው ቪዲዮአችን ይህንን ጥያቄ እንመልሳለን፣ መፍትሄዎቹንም ጭምር አስቀምጠን እንሄዳለን። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ አድርጉ፣ ለወዳጅ ለጓደኛ ሼር ማድረጋችሁን እንዳትረሱ። በዚህ ቪዲዮ ላይ የማነሳቸውን ነጥቦች በደንብ ራሳችሁ ላይ መመልከት፣ መፈተሽ፣ ማየት ያስፈልጋል። ዛሬ በጣም ብዙ ሰዎች ሲቀልዱ ይመለከታል። እድል ይወሰዳል፣ ዕውቀት ይወሰዳል፣ አያችሁ በረከታችን በመናፍስት ይወሰዳል ተብሎ ሲነገር የሚቀልዱ ሰዎች አሉ። ዛሬም በቤተክርስቲያናችንም ጭምር ማለት ነውና ዕውቀት እድል ይወሰዳል። ዛሬ ብታምኑም ባታምኑም በጣም ብዙ ትልልቅ የሚባሉ ሀገራት ውስጥ የሚኖሩ ሰዎች ከአንዱ ሰው የአንዱን ዕውቀት ወስደው እነሱ በተንደላቀቀ ኑሮና ሕይወት ሲኖሩ ዕውቀቱ የተወሰደበት ሰው ግን ዛሬ በሀገር ውስጥ ሆኖ መከራውን እያየ ራቁቱን ሆኖ እርቃኑን ሲመላለስ በመከራ ውስጥ የሚገኙ ሰዎችን እንመለከታለን። ይህንን ነገር በጣም ብዙዎቻችሁ በኮሜንት ገብታችሁ አሁን የምትጽፉት ነው ከዚህ ቪዲዮ በኋላ ማለት ነውና እንግዲህ እንደዚህ ብሎ የሚናገሩ በመተት ዕውቀት እድል አይወሰድም ብሎ የሚናገሩ ሰዎች ብዙ ያልተረዱት ያልገባቸው ጉዳይ አለ። ይህንን ስራ የሚሰሩት ሰዎች በጣም በቤተክርስቲያን አካባቢ ያለውን ምስጢር ስርዓቱን በደንብ አድርጎ የሚያውቁና የተማሩ፣ ለዚህ ነው እኛ ስርማሽ ቅጠል በጣሽ ደብተራ አረማዊ ደብተራ እያለን የምንጠራው። ምክንያቱም ቤተክርስቲያን የሚደግፋቸው ስላልሆኑ ማለት ነውና ይህንን ስራ የሚሰሩት እነዚህ ሰዎች ናቸው። ዕውቀትን ከአንዱ አንስተው ወደ ሌላኛው እያሸጋገሩ በመናፍስት ተዋርሶ መንገድ ውስጥ ትውልዱን አደንዝዘው አፍዝዘው ዛሬ በብዙ መከራ ውስጥ ትውልዱ እንዲገኝ የሚያደርጉት እነዚህ ሰዎች ስለሆኑ ማለት ነውና ዛሬ የማነሳቸው ነጥቦች በዚህ ጉዳይ ዕውቀታችን እድላችን መወሰዱን የሚያሳዩ ምልክቶች ስለሆኑ ይህንን ነገር ካያችሁ በኋላ ራሳችሁን መፈተሽ ያስፈልጋል። ስለዚህ ወደ መጀመሪያው ነጥባችን እንሄዳለን። አንደኛው ዕውቀታችን እድላችን መወሰዱን ከሚያሳዩን ምልክቶች ውስጥ የማያባራ እና ምክንያታዊነት የጎደለው ድንገተኛ የህይወት ውድቀት ይከሰታል ማለት ነው። አስተውሉ ውድ ቤተሰቦች፣ ምንድነው ያልኩት? የማያባራና ምክንያታዊነት የጎደለው ድንገተኛ የህይወት ውድቀት ይከሰታል በህይወታችን ውስጥ። የማናውቀው ያልጠበቅነው ፈተና በህይወታችን ሲከሰት፣ በህመም ስንወድቅ፣ በረከታችን ሲጠፋ፣ ሰላማችን ሲናጋ፣ ትዳራችን መከራ ውስጥ ሲገባ፣ ባልጠበቅነው ባላወቅንበት ጊዜ ውስጥ እንደዚህ አይነት ነገሮች የሚከሰቱ ከሆነ ውድ ቤተሰቦቼ እድላችን ዕውቀታችን በትዳር ለመኖር በበረከቱ ለመመላለስ በሰላም እንዳንኖር የሆነ ነገር ተደርጎብናል ማለት ነው። ወይም የሆነ ነገራችን ተወስዷል። የኛ የሆነውን ነገር ወስደው ሌሎች ሰዎች እየኖሩበት ነው ማለት ነው። ስለዚህ ይህ ምን ማለት ነው የሚለውን ደግሞ ልንገራችሁ። ከዚህ በፊት ነገሮች መልካም እየሄዱ እያለ በድንገትና ያለ ግልጽ ምክንያት በስራ፣ በትምህርት፣ በንግድ ወይም በግል ግንኙነቶች ላይ ከባድና የማያባራ ውድቀት ማየት፣ ነገሮች ሁሉ የተዘጉና የከፉ መስለው መታየት ማለት ነው። አስተውሉ ውድ ቤተሰቦቼ፣ ከዚህ በፊት በጣም ደስ የሚል ሰላም ያለው ኑሮ እየኖራችሁ በመካከል ላይ ትምህርታችሁ ይወርዳል፣ ስራችሁ ይበላሻል፣ ገበያችሁ ይቀዘቅዛል፣ እንዳለ የምትመሯቸው ኑሮች በሙሉ እየወደቁ እየከሰሩ ፉርሽ እየሆኑ ይመጣሉ ማለት ነው። ስለዚህ እንደዚህ አይነት ምልክቶች ስትመለከቱ ውድ ቤተሰቦቼ የገበያ እድላችሁ ተወስዷል፣ የትምህርት እድላችሁ ተወስዷል፣ የዕውቀት እድላችሁ ተወስዷል፣ የበረከታችሁ፣ የትዳራችሁ፣ የኑሯችሁ በረከት በመናፍስት ተወስዷል ማለት ነው። ስለዚህ ራስን መጠየቅ ያስፈልጋል። ለዚህ ነው ወደ ቤተክርስቲያን መመለስ፣ ከእግዚአብሔር ጋር መያያዝ፣ በጸሎት በጾም በመንፈሳዊ ምግባራት በተግባራዊ ክርስትና ሕይወት ውስጥ መገኘት የሚያስፈልገው ለዚህ ነው። ስለዚህ እንደዚህ አይነት ከባድ ውድቀት ቤታችን ሲከሰት በዓለም ፍልስፍና ውስጥ መመላለስ ሳይሆን በስጋ አስተሳሰብ ውስጥ ገብተን አዋቂ ቤት እያለን ችግር እንደዚህ ገጥሞኛል እያለን ጠንቋይ ለጠንቋይ ቤት መመላለስን ስርማሽ ቅጠል በጣሹ ጋር እየተሽከረከረን የሚጠጣ የሚቀበር እያለን ፍለጋ ከምንሄድ ትክክለኛዋ መድኃኒት የምትገኝበት ቤተክርስቲያን መተን ከእግዚአብሔር ጋር መነጋገር ያስፈልጋል። በሱባኤ በጸሎት በመንበርከክ እግዚአብሔርን መጠየቅ ያስፈልጋል። አስተውሉ ውድ ቤተሰቦቼ። ስለዚህ የማያባራና ምክንያታዊነት የጎደለው ምክንያቱን የማታውቁት ውድቀት ቤታችሁ ሲከሰት ዕውቀታችሁ፣ እድላችሁ፣ በረከታችሁ፣ የገበያ እድላችሁ እነዚህ ነገሮች ተወስዱባቸዋል። በምን? በመተት በአጋንንት ማለት ነው። ይህንን የሚያደርጉት በነገራችን ላይ የሩቅ ሰዎች አይደሉም። ዛሬ ብዙ ሰዎች ሱቅ አንድ ቦታ ላይ ከፍተው ከጎን አንድ ሱቅ ተከፍተው እነዛ እርስ በርስ አብሮ የሚሰሩ ሰዎች እንኳን የማይተማመኑበት ዘመን ላይ ደርሰናል።
አንዱ የአንዱን ገበያ በመተት እየሳበ የምንኖርበት ዘመን ላይ ደርሰናል። እንደዚህ ስናወራ ብዙ ሰዎች ይቀልዳሉ። እኛ ሰዎችን ከሰዎች ለማጋጨት ወይም ለማጣላት አይደለም፣ ግን ሪያሊቲው ነው የሚያደርጉት ነገር ስለሆነ ማለት ነው። በጣም ብዙ ቪዲዮዎችን ልናሳይ እንችላለን፣ ይህንን ሲያደርጉ የተቀረጹ ቪዲዮዎች ማለት ነውና ይሄ በጣም ከባድ ነገር ነውና ቤተክርስቲያን ለዚህ ጉዳይ መፍትሄ አላት። ምንድን ነው መፍትሄዋ? የንስሐ ህይወትና ጸሎት ላይ በደንብ ትኩረት ማድረግ ነው። እንደዚህ አይነት ችግር በህይወታችን ሲመጣ፣ እንደዚህ አይነት ነገር ሲመጣ ቶሎ ብለን ንስሐ ገብተን ወደ ቤተክርስቲያን መመለስ፣ በጸሎት መትጋት፣ መንበርከክ፣ መስገድ ትልቁና የመጀመሪያው መፍትሄ ነው። ውድ ቤተሰቦቼ ትልቁ በቃ ጉዳዩን በመጀመሪያ ደረጃ እንደዚህ አይነት ነገር ሲከሰት ካየን ወደ መፍትሄው መሄድ አለብን። ስለዚህ መፍትሄው ምንድነው? ንስሐ መግባትና ጸሎት ነው። ይህንን ማድረግ ነው። ንስሐ የኃጢአትን በር በመዝጋት አጋንንት የሚገቡበትን መንገድ ይዘጋል። የማያቋርጥ ጸሎት ደግሞ በተለይም የቅዱሳን አማላጅነትን መጠየቅ፣ ወደ ቤተክርስቲያን ተመላልሶ አገልግሎትን መሳተፍ፣ ቅዳሴ፣ የሰርክ ጸሎት መንፈሳዊ ጥንካሬ ምንጭ ነውና አጋንንትን ለማሸነፍ እነዚህን ነገሮች ማድረግ ያስፈልጋል። እንደዚህ አይነት ምልክቶች ሲታዩ እነዚህን ነገሮች ስንመለከት ሮጠን አዋቂ ቤት ጥበበኛ ሰው ምናምን እያልን ወደማይሆኑ ጉዳዮች ውስጥ ገብተን ነገሮችን ከምናባብስ ወደ ቤተክርስቲያን መቅረብ በንስሐ መመላለስ ያስፈልጋል። አስተውሉ። እንደዚህ አይነት ከባድ ውድቀት በሕይወታችን ሲከሰት ቶሎ ብለን መንቃት አለብን። የመጀመሪያው። ሁለተኛው ከመጠን ያለፈ ፍርሃት፣ ጭንቀት፣ ድብርትና የሰላም ማጣት ይከሰታል። እውቀታችን፣ እድላችን፣ በረከታችን በሕይወታችን ውስጥ ያለው መልካም የሆነው ነገር ሲወሰድብን እነዚህ ስሜቶች ይከሰታሉ። ከመጠን ያለፈ ፍርሃት በሕይወታችን ውስጥ ይከሰታል። ጭንቀት፣ ድብርት እና የሰላም ማጣት በሕይወታችን ውስጥ ይከሰታል። ከጓደኛ ጋር አንስማማም፣ ከቤተሰብ ጋር አንስማማም፣ በዙሪያችን ካሉ ሰዎች ጋር አንግባባም፣ በስራ ቦታችን ላይ ሰላም አይኖረንም። እንደዚህ አይነት ነገር ሲከሰት ውድ ቤተሰቦቼ እውቀታችን፣ እድላችን በሕይወታችን ውስጥ የኛ የሆነው መልካም የሆነው ነገራችን በመተት አጋንንት ተወስዷል ማለት ነው። ስለዚህ እነዚህን ነገሮች ማየት በጣም አስፈላጊ ነው። ለምሳሌ የማያቋርጥና ምክንያታዊነት ያልሆነ ፍርሃት፣ ከፍተኛ የሆነ ድብርት፣ ጭንቀት፣ እንቅልፍ ማጣት ወይም በሌሊት የሚረብሽ ህልሞችን ማየት፣ በልብ ውስጥ የሰላም ማጣትና የድካም ስሜት በተደጋጋሚ የምንመለከት ከሆነ ውድ ቤተሰቦቼ እድላችንና እውቀታችን ወይም ደግሞ በሕይወታችን ውስጥ መናፍስት ወይም አጋንንት መኖራቸውን ያሳያል። ውድ ቤተሰቦቼ ከዚህ በፊት እንደነገርኳችሁ መተትም ይሁን ማንኛውም መንፈስ ወደ ሕይወታችን ሲላክ 4 ባህሪያቶችን እንላበሳለን። 4 ባህሪዎችን። አንደኛው የራሳችን ባህሪ ያለ፣ ሁለተኛው ደግሞ የመንፈሱ ባህሪ ያለ፣ የመንፈሱን የላከው ሰውዬ፣ አራተኛው ደግሞ መተቱን ሰርቶ የላከው የሰውየው የጠንቋዩ ባህሪ ማለት ነው። 4 ነገሮችን ሰውየው ይላበሳል ማለት ነው። ስለዚህ ቀድሞ ከነበረው ነገር ይሄ ሰውዬ በጣም ኮምፕሊትሊ ይቀየራል ማለት ነው። በጣም በሚገርም ሁኔታ የተደበላለቀ ማንነትን ሰውየው ይላበሳል ማለት ነው። ስለዚህ እንደዚህ አይነት ነገር ሲኖር ከመጠን ያለፈ ፍርሃት፣ ጭንቀት፣ ድብርትና የሰላም ማጣት ስሜቶች በሕይወታችን ውስጥ ይከሰታሉና እነዚህን ነገሮች ስንመለከት በጣም ማስተዋል ማወቅ ያስፈልጋል። መፍትሄው ምንድነው ብለን ስንጠይቅ የቤተ ክርስቲያንን ስርዓት አምልኮ መከተል ነው። ቅድም እንደነገርኳችሁ የቤተ ክርስቲያንን ስርዓት አምልኮ ውስጥ መሳተፍ ያስፈልጋል። በቅዳሴው፣ በሰዓታቱ፣ በማህሌቱ፣ በቤተ ክርስቲያን ውስጥ በሚደረጉ በማንኛውም መንፈሳዊ ምግባራቶች ውስጥ መሳተፍ ያስፈልጋል እነዚህን ነገሮች ለማስወገድ። ምክንያቱም እግዚአብሔር የፍርሃት አምላክ አይደለም። ስለዚህ እነዚህን ነገሮች ማድረግ በጣም አስፈላጊና ወሳኝ ነገር ነው። በቤተ ክርስቲያን ስርዓትና ምስጢራት ውስጥ መሳተፍ አስፈላጊ ጉዳይ ነው ማለት ነው። ስለዚህ ፍርሃትን ለማስወገድ በቤተ ክርስቲያን በአምልኮት ስርዓቶች ውስጥ መሳተፍ ያስፈልጋል። በጸበል መጠመቅ፣ ስግደትን ማብዛት፣ የቅዱሳን ስዕላትን በመሳለም በረከት መቀበል፣ ገዳማትን መሳለም በጣም አስፈላጊና ወሳኝ ነገር ነው። በካህናት አባቶቻችን ጸሎት እንዲደረግልን መጠየቅ፣ ይሄ በጣም ትልቅ ነገር ነው። ካህናት አባቶቻችን የክርስትና ስማችንን እንሰጣቸውና ጸሎት እንዲደረግልን መጠየቅ፣ እንደዚህ አይነት ነገሮች ውስጥ የበረከት ስራዎች ላይ መሳተፍ፣ እነዚህ ነገሮች ለማስወገድና እነዚህ በጣም አስፈላጊና ወሳኝ ነገሮች ናቸው። በካህናት እጅ መባረክ፣ የቤተክርስቲያንን ትምህርት ማዳመጥ የውስጥ ሰላምን ያድሳል፣ ይሰጣልና እነዚህ ነገሮች ማድረግ በጣም አስፈላጊና ወሳኝ ጉዳይ ነው ውድ ቤተሰቦች። ስለዚህ ውስጣችን ፍርሃት ሲሰማን፣ ጭንቀት፣ ድብርትና የሰላም ማጣት ሲኖር የመተት መንፈስ ወደ ሕይወታችን መላኩን አውቀን እነዚህን ነገሮች ማድረግ ደግሞ ይህንን የመንፈሱን ሴራ ማክሸፊያ መንገዶች ናቸውና ማወቅ መጠንቀቅ በጣም ከሁላችንም ይጠበቃል ውድ ቤተሰቦቼ። ሶስተኛው ደግሞ በግል ግንኙነቶች ላይ የማይታሰብ ችግርና ጥላቻ መፈጠር። አስተውሉ ውድ ቤተሰቦቼ፣ በግል ግንኙነቶች ላይ የማይታሰብ ችግርና ጥላቻ መፈጠር። ይህ ምን ማለት መሰላችሁ? በቤተሰብ በትዳር ጓደኞች ወይም በጓደኞች መካከል ድንገተኛና ምክንያታዊ ያልሆነ ጥላቻ፣ አለመግባባት፣
አለመተማመንና ግጭት መፍጠር፣ ያለ ምክንያት ሰዎች ከእርሶ ጋር መራቅ ወይም እርሶም እነሱን መጥላት ይፈጠራል ማለት ነው። አስተዋላችሁ ውድ ቤተሰቦች፣ እንደዚህ አይነት ስሜቶች ሲፈጠሩ ቀድሞ ያልነበረ ማንነት በአጋጣሚ ምክንያቱም ይኸውላችሁ መተት ሲላክ እንደመጣ አይገባም ውድ ቤተሰቦች። ዛሬ በጣም በሚገርም ሁኔታ ብዙ ሰዎች በአረቡ ሀገራት በሀገራችንም ውስጥ ያሉ ሰዎች በአጋጣሚ መንገድ ላይ እየሄዱ የሚወድቁ ሰዎች አሉ። በነገራችን ላይ ብዙ ሰዎች ይህንን ጉዳይ አይረዱትም እንጂ የመናፍስት መታደስም ጭምር ነው ውድ ቤተሰቦቼ። መናፍስቱ እዛ የሚፈልገውን እድሳት ሲደረግ መንፈሱ እዚህ ልክ ሶፍትዌር አፕግሬድ እንደሚደረግ ወይም አፕዴት እንደሚደረገው ሰዎች ላይ ለክፋት መናፍስትን ያድሳሉ። ሲያድሱ እነዚህ ሰዎች የሆነ ቦታ ላይ ያሉ መንፈሱ በሚታደስ ሰዓት ላይ በቀጥታ እዚህ የክፉ ስራውን ይሰራና ሰዎቹን ወደማይሆን ውስጥ ይጥላቸዋል ማለት ነው። ለዚህ ነው ብዙ ጊዜ አንዳንድ ሰዎች ስራ እየሰሩ ይወድቃሉ፣ መንገድ ላይ እየሄዱ ይወድቃሉ፣ የሆነ ቦታ ላይ ቁጭ ብሎ እያለ በአጋጣሚ ይወድቃሉ፣ ይንፈራፈራሉ። እንደዚህ አይነት ምልክቶች ብዙ ጊዜ የማዞር የእንትን ህመም ነው ምናምን የተባለ ይነገራል። ግን የመናፍስት መታደስም ጭምር ነው እነዚህ ነገሮች እና መጠንቀቅ በጣም አስፈላጊ ነው ውድ ቤተሰቦች። ስለዚህ እነዚህ ከጓደኛ ጋር አለመስማማት፣ በስራ ቦታ ከጓደኞች ከቤተሰብ ጋር አለመግባባት፣ ከራሳችን ቤተሰቦች ጋር አለመስማማት፣ ከራሳችንም ከራሳችንም ጋር አለመስማማት ሲኖር የመተት መንፈስ ውስጣችን ለመኖሩ ምልክትም ጭምር ነው። ስለዚህ ዕውቀታችን እድላችን መወሰዱን የምናውቀው አጠገባችን ከነበሩ ሰዎች ጋር መግባባት ሁሉ እስኪያቅተን ድረስ ማለት ነው። ምክንያቱም መንፈሱ ባህሪው ስራው ይሄ ስለሆነ ማለት ነው። ምክንያቱም ሊያስማማ ስለማይመጣ ማለት ነው። ሊያለያይ፣ ሊያጣላ፣ ሊያጨቃጭቅ ምክንያቱም መልካሙ የነበረው ማንነታችን ስለተወሰደ ማለት ነው። እና ይህንን በጣም ማወቅ ያስፈልጋል። መፍትሄው ጾምና ምጽዋትን ማብዛት ነው። ጾምና ምጽዋትን ማብዛት ነው። ምክንያቱም ጾምና ምጽዋት የትኛውም አጋንንት ከሚሸነፍበት ከሚወድቅበት መንገድ አንዱ ነው። ይህ በጾምና በጸሎት ካልሆነ በስተቀር አይወጣም ተብሎ እንደተነገረን ማለት ነው። እና ስለዚህ የትኛውም መንፈስ ከህይወታችን እንዲርቅ ጾም፣ ጸሎት፣ ስግደት መንፈሳዊ ምግባራት መሰረቶች ናቸው ማለት ነው። እና ይህንን ማድረግ በጣም አስፈላጊና ወሳኝ ጉዳይ ነው። ስለዚህ ጾም ስጋን ከመንፈስ በታች በማድረግ ለመንፈሳዊ ውጊያ ያዘጋጃል። ምጽዋት ደግሞ መልካም ስራ ሲሆን የዲያብሎስን ስር ይሽራል። ለጠላቶች መጸለይና በጎነትን ማድረግ የጥላቻን መንፈስ ያርቃል። በጣም በሚገርም ሁኔታ ደስ የሚል ቃል ነው። በጣም በተደጋጋሚ ብዙ ጊዜ እናገራለሁ። ማንም ሰው ክፉ ነገር ይስራብን፣ ማንም ሰው መጥፎ ነገር ያደርግብን፣ እኛ ግን ዘወትር ለጠላቶቻችንም ቢሆን ለእኛ መጥፎ ላደረጉልንም ሰዎች ቢሆን ልንጸልይ ይገባል። ምክንያቱም በጣም በሚገርም ሁኔታ ክፋትን በክፋት ማሸነፍ አንችልም። ክፋትን በመልካም ነው ልናሸንፍ የምንችለው። አስባችሁታል? እሳት አያጠፋውም። እሳትን የሚያጠፋው ውሃ ነው፣ ቀዝቃዛው ነገር። አንድ ሰው እሳት ሲሆን ሌላኛው ቀዝቃዛ ሊሆን ይገባል። ስለዚህ ይህንን ካላደረግን ሁለቱም የሚጨቃጨቁና ሁለቱም የሚጣሉ አይነት ባለትዳሮች ከሆኑ እኮ ቤቱ ሰላም አይኖርም ማለት ነው። ለዚህ ነው ብዙ ጊዜ ቤተክርስቲያናችን ከጋብቻ ጋር በተገናኙ ትምህርቶች ስታስተምር በጣም ብዙ ሰፊ ጉዳዮችን አንስታ ታስተምረናለች። እና በዚህ ጉዳይ ውስጥ አንዱ እንደዚህ አይነት ነገሮችን መለማመድ ያስፈልጋል። አንዱ እሳት ሲሆን አንዱ ውሃ መሆን አለበት። አንዱ ሲናገር አንዱ አዳማጭ መሆን አለበት። ሁሉም ሰው የሚናገር ከሆነ ምንም መፍትሄ ስለማይመጣ ማለት ነው። እና ይህ በጣም አስፈላጊ ነው። ስለዚህ ጾምና ምጽዋትን ማብዛት በውስጣችን የገባውን የተወሰደብንን እድል ማስመለሻም ጭምር ነው። ስለዚህ እነዚህ አሁን የሚነግራችሁ መፍትሄዎች የተወሰደብን እድሎች መመለሻም ጭምሮች ናቸው እና እነዚህን በደንብ ማድረግ ያስፈልጋል። ወደ ቤተክርስቲያን መቅረብ ያስፈልጋል። የገበያ ቦታችን በረከት ሲያጣ፣ ስራችን ሲቀዘቅዝ ወደ እግዚአብሔር መቅረብ አለብን። አያችሁ፣ ዝም ብለን ወደ ስርማሽ፣ ወደ ቅጠል በጣሽ፣ ወደ ደብተራው ከሄድን የባሰ መከራና ችግር ውስጥ ነው የምንገባው። ስለዚህ መንቃት ያስፈልጋል፣ ማወቅ ያስፈልጋል። ውድ ቤተሰቦች ይህንን በደንብ ልናደርገው የሚገባው ወሳኝ ነገር ነው። አራተኛው ከቁጥጥር ውጭ የሆኑ ሱሶችና ኃጢአቶች ውስጥ መዘፈቅ ስንጀምር አስተውሉ። ውድ ቤተሰቦች ምንድን ነው ያልኩት? ዕውቀታችንና እድላችን በመተት ሲወሰድ የምናያቸው ምልክቶች በምን እናውቃለን ላልነው አንዱ ሳናውቀው የሱስ ህይወት ውስጥ ገብተን እንገኛለን። ሳናውቀው የመጠጥ ህይወት ውስጥ ገብተን እናገኛለን። ሳናውቀው ሳንረዳው ጫት ቃሚ፣ ሱሰኛ፣ ሴት የምናሳድድ እንደዚሁም ደግሞ ሴቶች ከሆኑ ወንዶችን የሚያሳድዱ ዘማዊ፣ ሴሰኛ ሆነን እንገኛለን። ይህ የመተት መንፈስ ወደ ህይወታችን ተልኳል። ለምን? የኛ የሆነውን መልካም ስነ ምግባርና ባህሪ ለኛ የሆነውን ነገር ተቀብሎ ወደ ሌሎች ሰዎች ስላሸጋገሩት እኛ ጋር ያለው አሁን ቅዱሱ ሳይሆን እርኩሱ መንፈስ ነው ማለት ነው። ስለዚህ ይህንን መንፈስ ደግሞ ከህይወታችን ለማራቅ ወደ ቤተክርስቲያን መቅረብ ያስፈልጋል። ከክርስቶስ ጋር መያያዝ ያስፈልጋል። በንስሐ ህይወትና በምስጢራት እየተሳተፍን በዛ መንገድ ውስጥ መጓዝ አስፈላጊና ወሳኝ ጉዳይ ነው ማለት ነው። ስለዚህ ይህንን ሁላችንም ልንተገብረው የሚገባ ወሳኝ ነገር ነው። ስለዚህ ምንድነው ያልኳችሁ?
ከቁጥጥር ውጭ የሆኑ ሱሶችና ኃጢአቶች ውስጥ መዘፈቅ። ይህንን ስንመለከት እውቀታችን፣ እድላችን በመተት መወሰዱን ምልክቶች ናቸው ማለት ነው። ይህንን በጣም ማወቅ ያስፈልጋል። አንድ ሰው ከዚህ በፊት የማያውቀው ወይም የሌለው ክፉ ሱሶች ለምሳሌ የአልኮል፣ የዕፅ ሱሰኝነት፣ የዝሙት ኃጢአት፣ በድንገት ውስጥ መዘፈቅ፣ ከሱሱ መውጣት አለመቻል ወይንም ምንም አይነት ፍላጎት ማጣት፣ ከዚህ ነገር ለመውጣት አለመፈለግ፣ በጭራሽ ደግሞ መንገዶች ሁሉ ለመዘጋጋት ማለት ነው። መውጣት በምትፈልጉበት ሰዓት ላይ በዙሪያችሁ ያሉ ሰዎች እየያዟችሁ ለዛ ነገር እየጋበዟችሁ ነገሮች እየቀረቡላችሁ ብዙ ጊዜ በጣም በሚገርም ሁኔታ በጣም ብዙ ሰዎች በዚህ የምትፈተኑ ይመስለኛል አይደል? በጣም መጥፎ የነበሩ ማንነቶቻችንን አቁመን ትዳር እንፈልጋለን ብለን ወደ ትዳር ዓለም ስንመጣ ከዚህ በፊት በዙሪያችን ሲሽከረከሩ የነበሩ ሴቶች በሙሉ ከህይወታችን ይርቃሉ፣ ይጠፋሉ። በተመሳሳይ መልኩ ደግሞ እንደዚሁ ሴቶችም ትዳር እንፈልጋለን ብሎ ሲመጡ ቀድሞ በስራዋ እወድሻለሁ፣ አፈቅርሻለሁ እያሉ ሲሽከረከሩ የነበሩ ወንዶች በሙሉ ከህይወቷ ይርቃሉ። አስተውሉ ውድ ቤተሰቦቼ፣ ቅድስናና መልካሙኑ ተግባራት ለዲያብሎስ አይመቹትም። ስለዚህ ማንም በክፉና የቅድስና ህይወት እርስ በርሳቸው የሚሄዱ ነገሮች አይደሉም። ስለዚህ እናንተ ቅድስናን ስትመርጡ ብዙ ሰዎች ከእናንተ ጋር አይተባበሩም። መልካም ነገርን ስትፈልጉ ብዙ ሰዎች እናንተን አያግዟችሁም። ለዚህ ነው ዛሬ በክፋቱ ቦታ ላይ ብዙ ሰዎች ተሰብስበው እንመለከታለን። ነገር ግን ለመልካም ነገር ሲሆን ሰዎች ሲተጋገዙ፣ ሲተባበሩ አንመለከትም። ስለዚህ እንደዚህ አይነት ነገሮች ሲምንመለከት ሳናውቀው የዝሙት ህይወት ውስጥ ገብተን ስናየው የሆነ ነገር ወዴታችን የተመጣ ነገር አለ ማለት ነው። የሆነ ነገር ሱሰኛ ስንሆን እድላችን ተወስዷል፣ እውቀታችን ተወስዷል፣ የኛ የሆነው መልካም ህይወታችን፣ በረከታችን ተወስዷል ማለት ነው። ስለዚህ ይህንን በጣም ልንጠነቀቀው ልናውቀው የሚገባ ነገር ነው። መፍትሄው ደግሞ በመንፈሳዊ አባት መመራትና ተግሳጽን መቀበል ነው። ይህ በጣም አስፈላጊ ነገር ነው። እንደዛ ነገሮችን ስንመለከት አሁን ከላይ ዘርዘርናቸው ነገሮች ካየን አንደኛው ከንስሐ አባት ጋር በደንብ መመካከር፣ ተግሳጽና ምክርን መቀበል። ዛሬ ትልቁ የከሰርንበት አንዱ ጉዳይ ተግሳጽና ምክርን አለመስማታችን ነው። ብዙዎቻችን ተግሳጽና ምክርን ባለመስማታችን ብዙ ዋጋ እየከፈልን እንገኛለን። ስለዚህ ከንስሐ አባት ጋር መነጋገር፣ ከካህናት አባቶቻችን ጋር መነጋገር በጣም አስፈላጊና ወሳኝ ነገር ነው። የመንፈሳዊ አባትን ምክር መስማት፣ ንስሐ መግባትና ከኃጢአት ለመራቅ ቁርጠኛ ውሳኔ ማድረግ ወሳኝ ነው። ራስን ለእግዚአብሔር ፍቃድ ማስገዛት በጣም አስፈላጊ ነገር ነውና ይህንን ማድረግ ከሁላችንም ይጠበቃል። አምስተኛው ደግሞ ከባድ የአካል ህመምና የስነ ልቦና ችግሮች ሕክምና የሌላቸው እስኪመስሉ ድረስ መቸገር ማለት ነው። ብዙ ጊዜ መናፍስት ውስጣችን ሲገቡ ህመሙ ይሰማናል። ግን አንዴ ጡቴ አካባቢ ላይ አመመኝ እንላለን። ጡታችን አካባቢ ሲሻለን ሌላኛው ቦታ ላይ ያመናል። ይሄኛውን ቦታ ተሻለኝ ስትሉ ደግሞ ሌላ ቦታ ያማችኋል። ሕክምና ሄዳችሁ ስትመረመሩ ምንም አይነት ነገር አታገኙበትም። ግን ያማችኋል፣ ግን ትታመማላችሁ። ግን በየቀኑ እየወረዳችሁ ሰውነታችሁ እየቀነሰ እየታመማችሁ መከራችሁን ታያላችሁ። ግን ደግሞ ምንም አይነት ምልክቶችን ሕክምና ቦታ ስትሄዱ አይሰጣችሁም። ነገር ግን እናንተ እየቀነሳችሁ እየታመማችሁ እየተጨነቃችሁ መከራ ውስጥ ነው ያላችሁት። ይህንን ነገር ዛሬ በየቤተክርስቲያኑ የሚገኙ አባቶቻችን ይህንን ነገር አይረዱልንም። እኛ የምናልፈውን መከራ፣ እኛ የምናየውን መከራ ብዙ ሰዎች አይረዱልንም። ስለዚህ ውድ ቤተሰቦቼ እንደዚህ አይነት ስሜቶች ስትመለከቱ እድላችን፣ እውቀታችን፣ የጤና ሰላማችን፣ የጤና በረከታችን፣ ህይወታችን በመተት ስለተወሰደብን ነው ይሄ ሁሉ መከራ እያየን ያለ ነው። ስለዚህ መፍትሄው ምንድን ነው ብለን ስናስብ ውድ ቤተሰቦቼ ለዚህ መፍትሄው በቅዱሳን ንዋየ ቅዱሳት መባረክና የቅዱሳን ገድላትን ማንበብ፣ የቤተክርስቲያንን ቅዱስ ቁርባን መቀበል፣ የመስቀል ምልክትን ማዘውተር፣ የቅዱሳን ታሪኮችን በማንበብ መንፈሳዊ ጥንካሬን መገንባት ያስፈልጋል። ምክንያቱም እነዚህ አሁን የዘረዘርኳቸው ነገሮች ለዲያብሎስ የሚመቹ ነገሮች አይደሉም። አስተውሉ ውድ ቤተሰቦቼ፣ በሕክምና ምርመራ ያልተረጋገጡ ወይም ተገቢው ሕክምና ቢደረግም የማይድኑ የአካል ህመሞች፣ የማያቋርጥ ራስ ምታት፣ የሰውነት ህመም፣ የድካም ስሜት ወይም ያልተለመዱ ድምፆችን መስማት፣ እነዚያ ነገሮችን ስትመለከቱ ውድ ቤተሰቦቼ እድላችን፣ እውቀታችን ለኛ የሆነው ነገር በመናፍስት ለመወሰዱ በመተት የመወሰዱ ምልክቶች ናቸውና ልንነቃ ይገባል ውድ ቤተሰቦቼ። ስለዚህ መበርታት፣ መጠንከር የሚያስፈልገው እዚህ ጋር ነው ማለት ነው። ይህንን በደንብ ልንረዳው ልናውቀው የሚገባ ወሳኝ ነገር ነውና ስለዚህ በየገዳማቱ እንደሚደረገው አባቶቻችን ድርሳናትን እናቶቻችን እንደሚያዝሉ እኛም እየሄድን በአባቶቻችን መስቀል መባረክ፣ በትልልቅ ቃል ኪዳን ያላቸው አባቶቻችን እንደ ጻድቁ አባታችን አቡነ ተክለ ሃይማኖት ገዳም እና አቡነ እስትንፋሰ ክርስቶስ እና አቡነ ሀብተ ማርያም፣ እናታችን ቅድስት ክርስቶስ ሰምራ ገዳም እና አባታችን ቅዱስ ቂርቆስ ገዳም፣ እንደዚህ አይነት ቦታዎች እየሄድን መባረክ ብቻ
በካህናት መስቀል መባረክም ትልልቅ በረከት ነውና በተለይም ደግሞ በቅዳሴ ሰዓት ላይ ወንጌል ከተነበበ በኋላ ወንጌል ሲሽከረከር እየሄድን በዛ ወንጌልም መባረክ ያስፈልጋል። ጀርባችንን ሰውነታችንን ነካነካ ማስደረግ በተለይም ደግሞ በመቁጠሪያ የሚያመንን ቦታ እየለየን መታ ማድረግ በጣም አስፈላጊና ወሳኝ ነገር ነውና እነዚህን ነገሮች ከህይወታችን ለማራቅ የተወሰደብንን እድልና እውቀታችንን እድላችንን ለመመለስ ቢያንስ ሌላው ነገር እንኳን ቢቀር በጤና ለመኖር ዛሬ እኮ የሰዎችን ህይወት አበላሽተን እኛ በተንደላቀቀና በተመቸ ኑሮ የምንኖር ሰዎች አለን። አንዳንዱ ደግሞ ከሀገር ውስጥ ሰዎችን ራሳቸው ገፍተው ወደ ውጭ ሀገር ይልኳቸውና እነሱ በሰሩት ገንዘብ፣ እነሱ በለፉት ገንዘብ፣ እነሱ በደከሙት ገንዘብ እዚህ እነሱ ተንደላቀው ይኖራሉ። ዛሬ ለዚህ ነው ብዙ ሴቶቻችን አረብ ሀገራት ሄደው ሌሎችም የውጭ ሀገራት በጣም ትልልቅ ሀገራት ሄደው ሰርተው ደግሞ ገንዘብ እጃቸው ላይ አይኖርም፣ አይበረክትም። ለምን? ገንዘባቸው ተወስዷል። በመተት በድግምት ተወስዷል ገንዘባቸው። ገንዘቡ ብቻ አይደለም የሚወሰደው፣ መንፈሱ ወደ ውስጣችን ሲገባ ብዙ ነገራችንን ነው የሚያበላሸው። የትዳር ህይወታችንን ያበላሻል፣ ዘማዊ ያደርገናል፣ ሱሰኛ ያደርገናል፣ ወረኛ ያደርገናል፣ ፖለቲከኛ ያደርገናል፣ ነገረኛ ያደርገናል። ብዙ ነገር ነው የሚያደርገን እና ይህንን ማወቅ በጣም አስፈላጊና ወሳኝ ጉዳይ ነው። ስድስተኛው ለመንፈሳዊ ነገሮችና ለቤተ ክርስቲያን ጥላቻ ወይም ፍላጎት ማጣት ሲኖር አስተውሉ ውድ ቤተሰቦቼ። ከዚህ በፊት ቤተክርስቲያን ስትመላለሱ የነበራችሁ፣ ቤተክርስቲያን ስታገለግሉ የነበራችሁ፣ ቤተክርስቲያን በቅዳሴው በሰዓታቱ በማህሌቱ ስትሳተፉ የነበራችሁ፣ ነገር ግን በአጋጣሚ በማታውቁት መንገድ ለቤተክርስቲያን ጥላቻ ሲኖራችሁ፣ ቤተክርስቲያን መሄድ ሲያስጠላችሁ፣ በቅድስና ስፍራ መገኘት የሚያስጠላችሁ ከሆነ አስተውሉ ውድ ቤተሰቦቼ፣ የሆነ ነገራችን በመንፈስ ተወስዷል ማለት ነው። የሆነ ነገራችን ከህይወታችን ወጥቷል ማለት ነው። ለምን? ቤተክርስቲያን እናንተ የምትሄዱ ከሆነ የሆነ እንድትደርሱ የምትፈልጉት ነገር ነበራችሁ። ለምሳሌ መምህር መሆን፣ አገልጋይ መሆን፣ ዘማሪ መሆን፣ ዲያቆን መሆን፣ ቅስና ተቀብሎ በቅስና ማገልገል፣ በቤተክርስቲያን ውስጥ ባሉ ማዕረጋት ውስጥ ሆኖ ቤተክርስቲያንን ማገልገል፣ ምእመኑን ችግሮቻቸውን መፍታት፣ እንደዚህ አይነት ነገሮችን አስባችሁና አቅዳችሁ የሰራችሁ በነበረ ሰዓት ላይ የእናንተን የሆነ ነገር ተቀብለው ዛሬ በጣም ብዙ ዘማሪያን በጣም በሚገርም ሁኔታ መዘመር እየቻሉ ቤታቸው የተቀመጡ በጣም ብዙ ዘማሪያን አሉ። ፈር ያድርጓቸው መንፈሱ ፍርሃት ጭኖባቸው። አያችሁ፣ ይሄ ነው እድል መወሰድ ማለት ይሄ ነው። መዘመር ስትችሉ እንዳትዘምሩ አድርጎ አስሮ ቁጭ አድርጓቸዋል። ይሄ እግዚአብሔር መንፈስ አይደለም። በነገራችን ላይ ይህ የዲያብሎስ የመናፍስት አሰራር ነው። ይህንን ሁላችሁም ልታውቁ ይገባል። እድላችን ተወሰደ የሚባለው ይሄ ነው። ማድረግ የምንችለውን ነገር ሳናደርስ ስንቀር እግዚአብሔር የሰጠንን ጸጋ መጠቀም ሲያቅተን ማለት ነው። የኛ የሆነውን ነገር ሌሎች ሰዎች ወስደው ሲጠቀሙበት ማለት ነውና ለመንፈሳዊ ነገሮችና ለቤተ ክርስቲያን ጥላቻ ወይም ፍላጎት ማጣት። ከዚህ በፊት መንፈሳዊ የነበረ ሰው በድንገት ለጸሎት፣ ለቤተ ክርስቲያን፣ ለመንፈሳዊ መጽሐፍት ፍላጎት ማጣት ወይም ጥላቻ ማሳየት፣ ቤተ ክርስቲያን ለመሄድ ወይም ቅዱሳት ስዕላትን ለማየት ሲሞክር የሰውነት ምሬት ወይም የፍርሃት ስሜት ይሰማዋል ማለት ነውና እንደዚህ አይነት ነገሮችን የምንመለከት ከሆነ የሆነ ነገራችን በመንፈስ ተወስዷል ማለት ነውና እነዚህን ምልክቶች ስትመለከቱ ዝም ብላችሁ እንዳታዩ ውድ ቤተሰቦቼ። ዝም ብላችሁ በፍልስፍናና በስጋ አስተሳሰብ ብቻ ጉዳዮችን አትመልከቱ። በጣም በተረጋጋና በነቃ መንፈስ እነዚህን ጉዳዮች መቃኘት መመልከት ያስፈልጋል። ወደ መፍትሄው ስንሄድ የእምነት ጽናትና ተስፋ አለመቁረጥ በጣም አስፈላጊ ነው። ዲያብሎስ በጣም ብዙ ጊዜ የሚታገለው ተስፋ ማስቆረጥ ስለሆነ ማለት ነውና ይህንን ልንጠነቀቅ ይገባል። ዲያብሎስ የሚፈልገው ሰው ከእግዚአብሔር እንዲርቅ ነው። ይህንን ተረድቶ በጸሎት በጾም እና በንስሐ ወደ እግዚአብሔር ይበልጥ መቅረብ ያስፈልጋል። እግዚአብሔር ከእኔ ጋር ከሆነ ማን ይቃወመኛል የሚለውን ቃል አስታውሶ በእምነት መጽናት አስፈላጊና ወሳኝ ጉዳይ ነውና ሁላችንም በዚህ መንገድ ልንሄድ ይገባል ውድ ቤተሰቦችና ይህንን መረዳት አስፈላጊ ነው ውድ ቤተሰቦቼ። ሰባተኛውና የመጨረሻው የማያባራ የገንዘብ ችግርና በረከት ማጣት ሲኖር ቅድም እንደነገርኳችሁ በረከታችን፣ ገንዘባችን፣ ሰላማችን ሲናጋ በመተት የሆነ ነገራችን ተወስዷል። ለምሳሌ እኛ ብዙ ጊዜ ለሰዎች የሚያስቡ፣ ለሰዎች የሚጨነቁ፣ ስራ የሚሰሩ፣ ገንዘብ ያላቸውን ሰዎች ገንዘባቸውና ሀብታቸውን ለመውሰድ መተት ይልኩባቸዋል። ከዛ በኋላ በአጭር ጊዜ ውስጥ በኩናምና መከራ ውስጥ የገቡ ሰዎች ሆነው ይገኛሉ። ግን ይህንን ነገር ሳያውቁት ሳይረዱት እድሜ ዘመናቸውን ይኖሩና መጨረሻ ላይ በጣም ረጅም ዘመናትን በህመም ተሰቃይተው የሆነ ጊዜ ላይ ደግሞ የማይሆን ጸጸትና መከራ ውስጥ ገብተው እናገኛቸዋለን።
እንደዚህ ሳይሆን ቶሎ ብለን መንቃት ያስፈልጋል። በእርግጥም እንዳናውቀው እንዳንረዳው ብዙ አይነት መዝጊያ በሮችን በጎናችን ያስቀምጣል። በመምህራን በኩል በተለያዩ ሰዎች በኩል አጋንንት የለም፣ መንፈስ መተት የሚባል ነገር የለም፣ ሰይጣን የሚባል ነገር የለም የሚሉ በጣም ብዙ መምህራን የተነሱ ነው ያሉት እኛው ቤተክርስቲያን ውስጥ እና እንደዚህ አይነት ነገሮችን እንሰማለን። ቢሆንም ግን በጣም መጠንቀቅ ያለብን በገንዘባችን ላይ እንደዛ ነገር ሲከሰት የሆነ ነገር የኛን ሀብት የፈለገ የኛን በረከት የፈለገ የኛን ሰላም የሚፈልግ የሆነ ነገር ወደታችን መጥቷል። ስለዚህ መንቃት ያስፈልጋል። በገንዘባችን ስንፈተን የሆነ ነገር መጠየቅ አለብን። ለምንድን ነው እንደዚህ አይነት ነገር የተከሰተው ብለን ጠይቀን ይህንን ነገር ለማስተካከል ከእግዚአብሔር ጋር መያያዝ ያስፈልጋል። ምንም ያህል ቢሰራ ወይም ገቢ ቢያገኝ ገንዘብ በረከት ማጣት፣ በድንገትና ያለ ምክንያት ገንዘብ ማጣት፣ ከቁጥጥር ውጭ የሆነ ወጪ ወይም ንግድ የማይሰምርበት ሁኔታ ሲከሰት ይህ በሕይወታችን ውስጥ መተት ተልኮ የኛ የሆነውን ነገር ለመውሰድ ምልክት ነው ማለት ነው እና የሆነ ነገር ተደርጓል ማለት ነውና መንቃት ያስፈልጋል። መፍትሄውም ደግሞ አስራትና በኩራትን ማውጣት ነው። ምንም ሌላ ነገር የለም። በገንዘብ የምትፈተኑ ሰዎች በተለይም አስራት በኩራትን ማውጣት ትልቅ መፍትሄ ነው። በቃ አስራት በኩራትን ማውጣት ያስፈልጋል። ከምናገኘው ከ110ን ለቤተክርስቲያን መስጠት ያስፈልጋል። ለእግዚአብሔር መስጠት ያስፈልጋል። አስራት በኩራትን ማውጣት፣ የበረከት ስራዎች ለመሳተፍ፣ ከምናገኘው ገንዘብ ላይ ነዳያንን መመገብ፣ መንፈሳዊ ምግባራት ላይ መሳተፍ ማለት ነው እና እነዚያ ነገሮችን ማድረግ ያስፈልጋል። ከገቢያችን ለአምላክ የምናወጣው አስራትና በኩራት የበረከት ምንጭ ነው። እግዚአብሔርን ቀድሞ ማሰብ የበረከትን በር ይከፍታልና ይህንን ማድረግ ያስፈልጋልና ውድ ቤተሰቦቼ እነዚህ 7ቱ ወሳኝ ነጥቦች ናቸው። በተለይም ደግሞ ዕውቀታችን፣ እድላችን በመተት በመናፍስት ለመወሰዱ ምልክቶች ወይም ደግሞ በምን እናውቃለን ለምንለው መፍትሄ ምልክቶች ናቸውና ይህንን ሁላችሁም ልታውቁ ይገባል። መፍትሄዎቹን ደግሞ የተዘረዘሩትን የምናውቃቸው መፍትሄዎች ናቸው። መፍትሄው አንድና አንድ ወደ ቤተክርስቲያን መቅረብ ነው። ከክርስቶስ ጋር መያያዝ ነው። ከምስጢራት መሳተፍ ነው። በቃ ይህንን ካደረግን የትኛውን መንፈስ ከሕይወታችን እናርቃለን። የጸሎት ቦታ እያዘጋጀን እየተንበረከክን እየሰገድን ከሄድን የተወሰደብንን እድላችንን፣ ዕውቀታችንን፣ ትምህርታችንን፣ በረከታችንን የኛ የሆነውን ነገር ሁሉ በአንድ በእግዚአብሔር በአምላካችን ኃይል እናስመልሳለን። በቅዱሳኑ ምልጃ፣ በእመቤታችን አማላጅነት፣ በቅዱሳኑ ተራዳይነት በእነሱ ረድኤት በረከት እናገኛለን፣ እንመልሳለን፣ በሰላም በደስታ በፍቅር እንኖራለን ማለት ነው እና እግዚአብሔር አምላካችን ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህ ትምህርት መረጃ ከሰጣችሁ ሼር ማድረጋችሁን እንዳትረሱ። በኮሜንት ለገብታችሁ ገጠመኞቻችሁን ጻፉ። እግዚአብሔር ያደረገላችሁን ሁላችሁም መመስከራችሁን እንዳትረሱ። በቴሌግራም ደግሞ ጥያቄዎቻችሁን ላኩልኝ። መወያየት የሚያስፈልጉ ነገሮችን ጻፉልኝ። ታሪክ እንደዚሁም ገጠመኝ ካላችሁ ማጋራታችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።